8 ምርጫ ብልጽግና ለታማኝ ተቋሚዎች 15 በመቶ የህዝብ ተወካዮች ምክር ቤት መቀመጫዎችን ሊሰጥ መሆኑ ታወቀ። ከወዲሁ የምክር ቤት ወንበሮች ድልድል በብልጽግና በኩል ተዘጋጅቶ የምርጫው ሂደት መጠናቀቅን ብቻ እየጠበቀ መሆኑን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። አብይ አህመድ በህዝብ ተወካዮች ምክር ቤት በተደጋጋሚ የሚገልጻቸውና መጪው ፓርላማ ምን መምሰል እንዳለበት አስቀድሞ ውጤቱን የሚናገርበትን ሁኔታ በማስታወስ ብልጽግና ከወዲሁ በሚቀጥለው ፓርላማ በተለይ ታማኝ ለሆኑ ተቋሚ ፓርቲዎች መቀመጫዎችን ደልድሎ ያጠናቀቀ መሆኑን ነው በተለይ ለአንከር ሚዲያ በደረሰ መረጃ ላይ ተመለከተው። በህዝብ ተወካዮች ምክር ቤት ከሚገኙ ወንበሮች 15 በመቶ ታማኝ ተቋሚ ተብለው በአብይ አህመድ ተቀባይነት ያገኙት ኢዜማና አብን 14 በመቶውን የሚወስዱ ሲሆን ቀሪው 1 በመቶ በሌሎች በተመሳሳይ ቁመና ላይ ለሚገኙ ታማኝ የፖለቲካ ፓርቲዎች እንደሚከፋፈል ተመልክቷል። ኢዜማ 10 በመቶ፣ አብን 4 በመቶ የምክር ቤት ወንበሮችን የሚወስዱ ሲሆን ለዚህም ከወዲሁ የምርጫ ወረዳዎች ተለይተው እጩዎች እንዲመደቡ በገዢውና በታማኝ ተቋሚ ፓርቲዎች መሃል ውይይት እየተካሄደ እንደሆነም ከደረሰን መረጃ ለማወቅ ተችሏል። ኢዜማና አብን በምክር ቤቱ የሚያስገቧቸው ተወካዮቻቸው በብልጽግና የሚመለመሉ እንደሚሆኑና በተቃዋሚ ስም በፓርላማ የብልጽግና ተልዕኮ ለማስፈጸም የሚችሉ መሆናቸው ተረጋግጦ ሂደት ውስጥ እንዲገቡ የሚደረጉ መሆኑንም በደረሰን መረጃ ላይ ተመልክቷል። መረጃውን ያደረሱን ወገኖች እንደገለጹት የምርጫ ውጤቱ ከወዲሁ በብልጽግና ጓዳ ተቀምሮ አልቋል። በህዝብ ተስፋና ህይወት ላይ ቁማር የሚጫወተው የብልጽግናው አገዛዝ የአገሪቱን ሀብት በማባከን ውጤቱ ያለቀለትን ምርጫ ለማካሄድ ሂደቱን ማስቀጠሉን በመጥቀስ የኢትዮጵያ ህዝብ ከምርጫው ራሱን ማቀብ ይገባዋል ሲሉ መልእክት አስተላልፈዋል። ምርጫ ቦርድን በቁጥጥሩ ስራ አድርጎ የፈለገውን በማስፈጸም ላይ የሚገኘው የአብይ አህመድ አገዛዝ ምርጫ የሚመስል ምርጫ በማድረግ ለሚቀጥሉት 5 ዓመታት በህጋዊ መንገድ ስልጣን ያዘ መንግስት በሚል ለመቀጠል ከፍተኛ ርብርብ እያደረገ ሲሆን የ2013ቱን አይነት 99 በመቶ አሸናፊነትን በመቀየር 15 በመቶ ታማኝ ተቋሚዎች ምክር ቤቱን በመሙላት ዓለም አቀፉ ማህበረሰብን ለማደናገር መዘጋጀቱን ነው በደረሰን መረጃ ላይ ተገለጸው። ከታማኝ ተቋሚዎች ዋና መሪዎች ፓርላማ እንዲገቡ የሚደረግ ይሆናልም ተብሏል። የምርጫው መቀዛቀዝና የህዝብ ትኩረት መነፈግ ያሳሰበው የብልጽግናው አገዛዝ የሚቆጣጠራቸው መገናኛ ብዙሃን ህዝቡን የማነቃቃት ሰፊ የቅስቀሳ ስራ እንዲያከናውኑ በልዩ ሁኔታ መመሪያ ማውረዱም ታውቋል። ፋኖን ጨምሮ የተለያዩ ታጣቂዎች የትጥቅ እንቅስቃሴ በሚደረጉባቸው ቀጠናዎች ምንም አይነት ምርጫ እንደማይካሄድና በዚህ ሂደት ላይ የሚሳተፉ ወገኖች ለሚደርስባቸው ማንኛውም አይነት ጥቃት ኃላፊነቱን እንደማይወስዱ የሚገልጽ መግለጫ እያዘጋጁ እንዳለም ለአንከር ሚዲያ በደረሰ መረጃ ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የሚፈጸመው ግድያ ተባብሶ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄና የኦሮሞ ነጻነት ሰራዊት ድርጊቱን በማውገዝ መግለጫ አውጥተዋል። በብልጽግናው አገዛዝ ስር የወደቀው የኢትዮጵያ የሰብአዊ መብት ኮሚሽን ኢሰመኮ አወዛጋቢ የሆነ ሪፖርት ማውጣቱም ተመልክቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ግድያው እንዲቆም ጥሪ አድርጓል። የኢትዮጵያ እስልምና ጉዳዮች ምክር ቤትም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየተፈጸመ ያለው ግድያ በአስቸኳይ እንዲቆም ጠይቋል። የፖለቲካና የእምነት ተቋማት ስለ ምስራቅ አርሲው የኦርቶዶክስ ተዋሕዶ እምነት ተከታዮች ግድያ አቋም ይዘው እያወገዙ ባለበት በዚህን ወቅት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ዝምታን መምረጡ አነጋጋሪ ሆኗል። የፋኖ ኃይሎችን እያወገዘ በርካታ መግለጫዎችን በማውጣት በኦሮሚያ ክልል የሚደረጉ ግድያዎችን ሲኮንን የነበረው ኦፌኮ ለምስራቅ አርሲው የኦርቶዶክስ እምነት ተከታዮች ግድያ ጀርባውን መስጠቱን ነው ለማወቅ የተቻለው። በምስራቅ አርሲ እንደገና እንደ አዲስ ባገረሸው የኦርቶዶክስ እምነት ተከታዮች ግድያ በ3 ቀናት ውስጥ ብቻ 40 የእምነቱ ተከታዮች የተገደሉ ሲሆን ከ10 በላይ የሚሆኑ ቆስለው በሕክምና ጣቢያዎች ይገኛሉ። ዛሬ ከስፍራው ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው ተጨማሪ 3 ሰዎች ተገድለዋል። ከባለፈው ሳምንት ጀምሮ ያገረሸውን የእምነት ማንነትን ለይቶ የሚፈጸምን ግድያ በመሸሽ በሺዎች የሚቆጠሩ የሽርካ ወረዳ ነዋሪዎች መሰደዳቸውም ታውቋል። እስካሁን የደረሰልን የለም። ቤተክርስቲያኒቱም መግለጫ ከማውጣት ያለፈ ያደረገችው ነገር የለም። የአካባቢው ባለስልጣናት ከግድያው ጀርባ እጃቸው አለበት የሚሉና ሌሎች መልእክቶች ለአንከር ሚዲያ ከአካባቢው ነዋሪዎች እየደረሱት ነው። የአማራ ፋኖ ብሔራዊ ንቅናቄ የምስራቅ አርሲውን ግድያ አስመልክቶ ባወጣው መግለጫ አርሲን ጨምሮ
ጨምሮ የእምነት የቋንቋና የማንነት ብዝሃነት ባለባቸው አካባቢዎች ላይ ኢመደበኛ ኃይሎችን በማደራጀት በዜጎች ላይ ሽብር የሚፈጽመውን የብልጽግና አገዛዝ መሰል የዘር ማጥፋት ወንጀልን በግልጽና በስውር ሲፈጽም ይህ የመጀመሪያው አይደለም። በዚህ ዓመት በምስራቅ አርሲ ዞን የሽርካ ወረዳ ብቻ ከ164 በላይ ኦርቶዶክሳውያን በተመሳሳይ መንገድ ተገድለዋል። በርካታ ምዕመናንም የደረሱበት አይታወቅም ብሏል። የአማራ ፋኖ ብሔራዊ ንቅናቄ የብልጽግናን ስርዓት ለማስወገድ እየታገላችሁ ያላችሁ የኦሮሞ የፖለቲካ ኃይሎችና ተጽዕኖ ፈጣሪ ፖለቲከኞች መሬት የወረደ ትግል በማድረግ በኦሮሚያ ክልል የሚኖረው አማራ ህዝብ ህልውናው እንዲከበር የበኩላችሁን እንድታደርጉ ወገናዊ ጥሪያችንን እናቀርባለንም ሲል ገልጿል። ፋኖ የኦሮሞ ነጻነት ሰራዊት ኦላ ይህንኑ የምስራቅ አርሲውን ግድያ በማውገዝ የአብይ አህመድ አገዛዝ በአርሲ ሽርካ ወረዳ ንጹሃን የኦርቶዶክስ ተከታዮችን ባሰማራቸው ተላላኪዎቹ አስጨፍጭፏል ሲል ገልጿል። ዓላማው አንድና ያው ነው። ንጹሃን የኦርቶዶክስ ተከታዮችን በማስጨፍጨፍ የኦሮሞና የአማራ ኃይሎችን ማጋጨትን በማሰብ የተደረገ የድንቁርና የፖለቲካ ትንታኔ የወለደው ጭካኔ ነው በማለት የኦሮሞ ነጻነት ሰራዊት በመግለጫው አመልክቷል። የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ ከአብይ አህመድ አገዛዝ አቋም ጋር የተጣጣመ ሪፖርት ማውጣቱ አነጋጋሪ ሆኗል። የተገደሉትን ሰዎች ምንነት ሳይገልጽ ድርጊቱን የኦሮሞ ነጻነት ሰራዊት የፈጸመው እንደሆነ በምርመራ አረጋግጬ ያለው ሲል ኢሰመኮ ዛሬ ባወጣው መግለጫ ገልጿል። በብልጽግና የተጠለፈውና በርካታ የሰብአዊ መብት ጥሰት የሚያጋልጡ ሪፖርቶችን ቆልፎ የደበቀው የኢትዮጵያ የሰብአዊ መብቶች ኮሚሽን የፓርቲውን አባል ዳይሬክተር አድርጎ ከሰየመ ወዲህ የገዢውን ስርዓት ወንጀሎች ለመሸፈን ከፍተኛ ጥረት እያደረገ መሆኑን የሚገልጹ መረጃዎች ሲወጡ እንደነበረ የሚታወስ ነው። አካባቢዎች ውጥረት መንገሱ ተገለጸ። የጀነራል አልቡርሃን መንግስት ድሮኖች ከኢትዮጵያ ግዛት እየመጡ ጥቃት ፈጽመዋል ብለው ላቀረቡት ክስ ምላሽ የሚሆን የአጸፋ ጥቃት መፈጸማቸው በሁለቱ ሀገራት መሃል ይፋዊ ጦርነት እንዳይጀመር ስጋቱ ተጠናክሮ እየተሰማ ነው። የኢትዮጵያ አየር መንገድ የጦር መሳሪያዎችንና የአማጺ ወታደሮችን በማመላለስ እጁን በሱዳን ጦርነት ውስጥ ማስገባቱን የሚገልጹ መረጃዎች በስፋት መውጣታቸውን ተከትሎም የሱዳን ባለስልጣናት በአብይ አህመድ አገዛዝ ላይ የሚያቀርቡትን ክስ ማጠናከር መጀመራቸውን የሱዳን ሚዲያዎች ዘግበዋል። የአልቡርሃን መንግስት ከትላንት በስቲያ ከኢትዮጵያ ግዛት የሚመጡ ድሮኖች ጉዳት ያደረሱ ጥቃቶችን በሱዳን ግዛት ውስጥ ፈጽመዋል፣ ለዚህም ያጸፋ ምላሽ እንሰጣለን የሚል መግለጫ ባወጣ በማግስቱ በትላንትናው ዕለት በአብይ አህመድ የጦር ሰፈር በተሰጠው የአማጺው ቡድን ይዞታዎች ላይ ተመሳሳይ ጥቃት መፈጸሙን መረጃዎች ያመለክታሉ። ጉዳዩን እየተከታተሉ የሚገኙ የቀጠናው የፖለቲካ ታዛቢዎች ሁኔታዎች እየከረሩ መምጣታቸውን በሁለቱ ሀገራት መሃል ይፋዊ ጦርነት ሊጀመር የሚችልበት እድል እየሰፋ እንደሆነም በመግለጽ ላይ ናቸው። የሱዳን የውጭ ጉዳይ ሚኒስቴር ከትላንት በስቲያ ሰኞ ባወጣው መግለጫ ባለፉት 2 ወራት ውስጥ ከኢትዮጵያ ግዛት የሚነሱ ድሮኖች ወደ ሱዳን መግባታቸውን ሲከታተል እንደነበረ ገልጿል። በሱዳን ግዛት ውስጥ በአንዳንድ ቦታዎች ላይ ድሮኖቹ ጥቃት መፈጸማቸውን የጠቀሰው የሱዳን የውጭ ጉዳይ መስሪያ ቤት መግለጫ ቦታዎቹን በስም ከመጥቀስ ተቆጥቧል። ግዴለሽነትና ተቀባይነት የሌለው ድርጊት ሲል ያወገዘው የአልቡርሃን መንግስት ተገቢውን ተመጣጣኝ ምላሽ እንደሚሰጥ አስታውቆ ነበረ። ዛሬ የወጡ መረጃዎችን እንደሚያመለክቱት የሱዳን ድሮኖች በቤኒሻንጉል ጉሙዝ ክልል በሚገኙ የአማጺው መሐመድ ደጋሎ ሰራዊት ይዞታዎች ላይ ጥቃት ፈጽመዋል። ከሱዳንም ሆነ ከአብይ አህመድ አገዛዝ ስለ ጉዳዩ ይፋዊ የሆነ መግለጫ ባይሰጥም የሱዳን ድሮኖች የኢትዮጵያን አየር ክልል ጥሰው በመግባት ጥቃት መፈጸማቸውን የሚያረጋግጡ የዜና ወኪሎች ጉዳዩ እየተካረረ መምጣቱን በመግለጽ ሰፊ የዘገባ ሽፋን ሰጥተዋል። የአብይ አህመድ አገዛዝ የተባበሩት አረብ ኤሚሬትስን ተልዕኮ ለማስፈጸም በሚል የገባበት የሱዳን የእርስ በርስ ጦርነት ኢትዮጵያን ከጎረቤት ሀገር ጋር ወደ ለየለት ግጭት ውስጥ እንደሚከታት ስጋቱ በከፍተኛ ደረጃ እየተሰማ ባለበት በቅርቡ ለሱዳን አማጺ ቡድን በቤኒሻንጉል ጉሙዝ ክልል የጦር ሰፈር መስጠቱና ወታደሮቹንም ማሰልጠኑ ቀጠናውን ወደ ትርምስ የሚከተው እንደሆነ እየተነገረ ነው። የኢትዮጵያ አየር መንገድ በዚሁ የሱዳን ቀውስ ውስጥ መሳተፉን የሚያሳዩ መረጃዎች እየወጡ መሆናቸውን ተከትሎም ጉዳዩ ይበልጥ መካረሩ ተመልክቷል። ከቻድ በቀጥታ ወደ ቤኒሻንጉል ጉሙዝ የመሐመድ ደጋሎ የጦር ሰፈር ወታደሮችንና የጦር መሳሪያዎችን እያመላለሰ ያለው የኢትዮጵያ አየር መንገድ መሆኑን የሚያሳዩ መረጃዎች በስፋት ወጥተዋል። በመንግስት
መንግስታቱ ድርጅት ማዕቀብ የተጣለበትና በአሜሪካንና በሌሎች የአውሮፓ ሀገራትም ተመሳሳይ እርምጃ ለተወሰደበት የመሐመድ ደጋሎ የፈጥኖ ደራሽ አማጺ ቡድን የአብይ አህመድ አገዛዝ እየሰጠ ያለው ወታደራዊ ድጋፍ ኢትዮጵያን በጠንካራ ማዕቀብ ሊያስመታት እንደሚችል ከወዲሁ እየተገለጸ ነው። የኢትዮጵያ አየር መንገድ የተባበሩት አረብ ኤሚሬትስ በተለያዩ ሀገራት ለምታደርገው ወታደራዊ ጣልቃ ገብነት የተለያዩ አገልግሎቶችን ለመስጠት ልዩ ተልዕኮ ወስዶ እየሰራ መሆኑን መረጃዎች ያሳያሉ። ባለፈው ወር የተባበሩት አረብ ኤሚሬትስን ወታደራዊ ቁሳቁሶች ጭኖ ወደ ሶማሊያ የአየር ክልል ሊገባ የነበረው የኢትዮጵያ አየር መንገድ ካርጎ አውሮፕላን በሶማሊያ ባለስልጣናት መከልከሉ የሚታወስ ነው። ባለፈው ሳምንትም እንዲሁ ከአዲስ አበባ ወደ ቤኒሻንጉል ጉሙዝ ክልል የመሐመድ ዳጋሎን ወታደሮች ሲያመላልስ እንደነበርም መረጃዎች በስፋት ወጥተዋል። ዓለም አቀፉ ማህበረሰብ አጥብቆ እያወገዘው ያለውና በሱዳን የዘር ማጥፋት ወንጀል እየፈጸመ ያለውን የሱዳን አማጺ ቡድን በመደገፍ ላይ የሚገኘው የአብይ አህመድ አገዛዝ በጉዳዩ ዙሪያ እስካሁን ምንም የሰጠው መግለጫ የለም። ፖለቲከኞችን ያሰባሰበው የኢትዮጵያውያን ትብብር ለድልና ሽግግር በስልጣን ላይ የሚገኘው የአብይ አህመድ አገዛዝ እንዲወገድ የኢትዮጵያ ሕዝብ በተለያዩ የትግል አማራጮች በመጠቀም ሀገራቸውን እንዲያድኑ ጥሪ ያቀረበ። በቨርጂኒያ ክሪስታል ሲቲና በኔዘርላንድ አምስተርዳም የመከሩት ኢትዮጵያውያን ፖለቲከኞችና ተጽዕኖ ፈጣሪዎች በኢትዮጵያና በአፍሪካ ቀንድ አካባቢ እየተባባሰ የመጣው ፖለቲካዊ፣ ወታደራዊና ሰብአዊ ቀውስ ጥልቅ የሆነ ስጋት ውስጥ ከቶናል ሲሉ በጋራ ባወጡት መግለጫ አስታውቀዋል። ኢትዮጵያ በዘመናዊ ታሪኳ ታይቶ የማይታወቅ አደገኛ ሁኔታ ውስጥ ትገኛለች። የፖለቲካ ምህዳሩ ከምንጊዜውም በላይ ጠቧል። ተቋማት ሽባ ሆነዋል። የተለየ ሀሳብ ወይም አቋም መያዝ በወንጀል የሚያስጠይቅ ነው ያሉት ኢትዮጵያኑ ፖለቲከኞችና ተጽዕኖ ፈጣሪዎች የአብይ አህመድ አገዛዝ ሀገሪቱን በማያባራ ግጭትና ጦርነት ውስጥ አስገብቶ በየቀኑ ለቁጥር የሚታክት የሰው ሕይወት እያጠፋና የሀገር ሀብት እያወደመ ይገኛል ብለዋል። የአገዛዙ ፖለቲካዊና ወታደራዊ ባለስልጣናት በየመድረኩ የሚያሰሙት ፉከራና ዛቻ ከኢትዮጵያ አልፎ ከቀጠናው ሀገራት ጋር ግጭት ሊኖር ይችላል የሚል ከፍተኛ ስጋት እንዳለም የኢትዮጵያውያን ትብብር ለድልና ሽግግር የተሰኘው ስብስብ አስታውቋል። በመሆኑም የኢትዮጵያ ሕዝብ ከዚህ በላይ ግፍን የመሸከም አቅም እንደሌለው ለማሳየት የተለያዩ የትግል ስልት አማራጮችን በመጠቀም በስልጣን ላይ ያለው አገዛዝ እንዲወገድ የዜግነት ግዴታውን እንዲወጣ ስብስቡ ጥሪ አድርጓል። በሀገር ውስጥም ሆነ በውጭ ሀገራት የሚገኙ የተቃዋሚ ድርጅቶችና የትግል ኃይሎች ተከፋፍሎና ተበታትኖ ለውጥ ማምጣት እንደማይቻል በማመን በስልጣን ላይ ያለውን አገዛዝ ለማስወገድ በጋራ እንዲነሱ ጥሪ እናደርጋለን ብሏል ስብስቡ። የኢትዮጵያውያን ትብብር ለድልና ለሽግግር ሰሞኑን ባወጣው አጠቃላይ ጥሪ ለመከላከያ ሰራዊት፣ ለጸጥታ አካላትና ለገዢው ፓርቲ አባላትም ከዚህ በኋላ ህጋዊ ያልሆነ ትዕዛዝ ባለመፈጸም ራሳችሁን ከተጠያቂነት እንድታድኑ ጥሪ እናቀርባለን ብለዋል። ኢትዮጵያ በመንታ መንገድ ላይ ቆማለች። በሚቀጥሉት ሳምንታት ወይም ወራት የሚወሰኑት ውሳኔዎች በስልጣን ላይ ያለው ኃይል ተወግዶ በሰላምና መልሶ ግንባታ መንገድ ኢትዮጵያ ወደፊት ትሄዳለች ወይም ደግሞ የአብይ አህመድ አገዛዝ ሀገራችንን አፍርሶ ሀገር አልባ ያደርገናል ሲሉ ኢትዮጵያኑ ፖለቲከኞችና ተጽዕኖ ፈጣሪዎች ለኢትዮጵያውያን የቀረቡት ሁለት አማራጮችን በመግለጽ ኢትዮጵያን ለማዳን ከምንጊዜውም በላይ መነሳት እንደሚገባ አሳስበው ጥሪ አድርገዋል። በመጨረሻም አሜሪካን ከመካከለኛው ምስራቅ ሀገራት ዜጎቿ በአስቸኳይ እንዲወጡ አዛለች። በዱባይ የሚገኘው ቆንስላ ጽሕፈት ቤቷ በኢራን ሚሳኤል መመታቱ ታውቋል። በጂዳ የሲአይኤ ይዞታ የሆነው ህንጻም በኢራን ሚሳኤል እንደተመታ ይነገራል። አራተኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት በሁለቱም ወገኖች የሚሰነዝረው ጥቃት ተጠናክሮ ቀጥሏል። የአሜሪካን ኤምባሲዎች የጥቃት ኢላማ መሆናቸው እየተነገረ ነው። በሚቀጥሉት ጥቂት ቀናት ውስጥ በመካከለኛው ምስራቅ የሚገኙ ዜጎቿ ባገኙት መንገድ እንዲወጡ ያሳሰበችው አሜሪካን በልዩ ኦፕሬሽኖች ዜጎቿን ለማስወጣት መዘጋጀቷን የውጭ ጉዳይ ሚኒስትሯ ገልጸዋል። ከቅዳሜ ጀምሮ በኢራን ላይ በተወሰደ ጥቃት በትንሹ ከ1800 በላይ ሰላማዊ ዜጎች መገደላቸውን የኢራን የቀይ ጨረቃ ማህበር አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ሽባ አድርገናታል፣ የሚሳኤል አቅሟን አፈራርሰነዋል፣ የጦር ጄቶቿን በሙሉ አውድመናል የሚል መግለጫ
መግለጫ ከዋሽንግተን ዲሲ ሲሰጡ የኢራን የአብዮታዊ ዘብ ዋና አዛዥ ሆነው የተሰየሙት ከፍተኛ ጀነራል የአሜሪካንን ከተሞች እንደ ጧፍ እናነዳቸዋለን፣ የበቀል በትራችን ከምንጊዜውም በላይ አሜሪካን ላይ ያርፋል ሲሉ ማስጠንቀቃቸው ተሰምቷል። ቅዳሜ ዕለት የኢራንን መንፈሳዊ መሪና የአገሪቱ የበላይ ጠባቂ የሆኑትን አያቶላ አሊ ኻሜኒን ጨምሮ 48 ከፍተኛ የኢራን የፖለቲካና ወታደራዊ አመራሮች በ30 ደቂቃ የአየር ጥቃት በአሜሪካና እስራኤል ከተገደሉ በኋላ ወደ አጠቃላይ ቀውስ ውስጥ የገባው የመካከለኛው ምስራቅ ቀጠና ከ15 በላይ ሀገራትን በቀጥታ ያሳተፈ ጦርነት ሆኗል። ትልቁ የሆርሙዝ የባህር በር በኢራን ከተዘጋና ኢራቅም የዓለማችን ሁለተኛ የሆነውን የሩማይላን የነዳጅ ማውጫ ጣቢያ ስራ እንዲያቆም ካደረገች በኋላ ነገሮች እየከፉና እየተባባሱ መምጣታቸውን ነው የዓለም መገናኛ ብዙሃን በስፋት እየዘገቡ የሚገኙት። በኢራን ጥቃት የሳውዲ አረቢያው ዋና የነዳጅ ማውጫ ጣቢያ የተዘጋ ሲሆን ኳታርም በተመሳሳይ የነዳጅ ማስተላለፊያ ጣቢያዋን መዝጋቷን አስታውቃለች። በኢራን ሚሳኤል እየነደደች ያለችው ባህሬን ለአሜሪካው ፕሬዝዳንት በቶሎ ጦርነት እንዲቆም እንዲያደርጉ ጥሪ ያቀረበች መሆኗ ተሰምቷል። ኩዌት፣ ኦማን፣ የተባበሩት አረብ ኤሚሬትስም ዛሬም በኢራን ሚሳኤል ጥቃት እየተደበደቡ ሲሆን በዋናነት የአሜሪካን የጦር ሰፈሮች ላይ ያነጣጠረ ጥቃት እንደሆነ መረጃዎች ያመለክታሉ። አሜሪካን በሳውዲ አረቢያ በኩዌትና በሊባኖስ የሚገኙ ኤምባሲዎቿን የዘጋች ሲሆን በሌሎች አካባቢዎች የሚገኙትንም በተጠንቀቅ ሆነው እንዲጠብቁና በማንኛውም ሰዓት ሊዘጉ እንደሚችሉ ከዋሽንግተን እንደተነገራቸው የተለያዩ የዜና አውታሮች በመግለጽ ላይ ናቸው። እስራኤል በዛሬው ዕለት ሌሎች የኢራን ባለስልጣናትን ለመግደል ያለሙ ድብደባዎችን ቴህራን በሚገኙ የተመረጡ ቦታዎች ላይ የፈጸመች ሲሆን በዋናነት ቅዳሜ የተገደሉትን መንፈሳዊ መሪ ይተካሉ ተብለው እየተጠበቁ ያሉት የመጀመሪያው የኢራን መንፈሳዊ መሪ የልጅ ልጅ ሐሰን ኻሜኒን ይገኙበታል የተባለውን ህንጻ መምታቷ የተገለጸ ሲሆን የኢራን ባለስልጣናት ሐሰን ኻሜኒ አስቀድመው ከተመታው ህንጻ መውጣታቸውን በመግለጽ በህይወታቸው ላይ የደረሰ ጉዳት እንደሌለ አስታውቀዋል። በወቅቱ በህንጻ ውስጥ ቀጣዩን አያቶላ አሊ ኻሜኒ የሚተኩ መሪ ለመምረጥ ድምጽ የሚሰጡ አመራሮች ተሰብስበው እንደነበረ የተገለጸ ሲሆን የደረሰ ጉዳት ስለመኖሩ ከኢራን መንግስት በኩል የተሰጠ መግለጫ የለም። ቀጣዩ የኢራን መንፈሳዊ መሪ በቀዳሚው ጥቃት የተገደሉት አያቶላ አሊ ኻሜኒ የቀብር ስነ ስርዓታቸው ከተፈጸመ በኋላ የሚመረጥ እንደሚሆን የኢራን መንግስት አስታውቋል። የዓለምን ትኩረት የወሰደውና መጪውን የዓለም ሁኔታ አሳሳቢ እንደሚያደርገው በብዙዎች በስጋት እየተገለጸ የሚገኘው የመካከለኛው ምስራቅ ጦርነት በቀላሉ የሚበርድ እንደማይሆን እየተነገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በጀመረችው የቦለስቲክ ሚሳኤል የሮኬትና የድሮን ጥቃት የምትቀጥል ከሆነ የእግረኛ ሰራዊታቸውን እንደሚያሰማሩና በታሪክ ከፍተኛ የተባለውን ወታደራዊ እርምጃ እንደሚወስዱ አስጠንቅቀዋል። ፕሬዝዳንቱ የኢራንን የመተኮስ አቅም አሽመድምደነዋል የሚል መግለጫ ቢሰጡም ኢራን በተጠናከረ ሁኔታ የአሜሪካንን አጋር የሆኑ የመካከለኛው ምስራቅ የባህረ ሰላጤ ሀገራትን መደብደቧን አጠናክራ ቀጥላለች። 20 በመቶ የዓለም የነዳጅ ፍጆታ የሚመላለስበት የሆርሙዝ መተላለፊያ መስመር መዘጋትን ተከትሎ የነዳጅ ዋጋ በከፍተኛ መጠን ያሻቀበ ሲሆን በዚሁ ከቀጠለ የዓለም ኢኮኖሚ የሚናጋ እንደሚሆን ከወዲሁ ተገልጿል። ዘግይተው የሚወጡ ሪፖርቶች እንደሚያመለክቱት አሜሪካን የኢራንን መርከብ መምታቷና ማስመጧ ታውቋል። ኢራን አጸፋውን እመልሳለሁ ስትል ዝታለች። በመካከለኛው ምስራቅ የሚገኙ የአሜሪካን ወታደራዊና ሌሎች ተቋማትን መምታቷን አጠናክራ እንደምትገፋበትም በዛሬው ዕለት አስታውቃለች። እስራኤል እንደ አዲስ ድብደባ መጀመሯም ተመልክቷል። በሊባኖስ የሚገኙ የተለያዩ ተቋማትን እያደባየች መሆኑን ነው መረጃዎች የሚያመለክቱት። አሜሪካን ለኢራኑ ጦርነት በትንሹ 200 ቢሊዮን ዶላር እንዳወጣች መረጃዎች ያመለክታሉ። ጦርነቱ በዚሁ ከቀጠለ የአሜሪካንም ኢኮኖሚ ቀውስ ይገጥመዋል ተብሎ ይጠበቃል። በአሜሪካን የኢራኑ ጦርነት ከፍተኛ ግለት ያለው ፖለቲካዊ ፍጥጫንም ፈጥሯል። የመንግስታቱ ድርጅት የጸጥታው ምክር ቤት በጉዳዩ ላይ ሌላ ዙር አስቸኳይ ስብሰባ ሊቀመጥ መሆኑም ተመልክቷል።